አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለቹ ድረስ አላህ አይሰለችም። ሁሌ ለምኑ፣ ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው። ዱዓ ሙስተጃብ የሆነበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበድ? አሁን አዛን ይላል አለ አላህ ያድርሰን። አሚን በለዋ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነል አዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበሏል። ስለዚህ አንዱ ምንድነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው። ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በል፣ አላህ ይቀበላል፣ አይመለስም ማለት። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብን አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል፣ ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ፣ በሱጁድ ላይ ግን ፈጅተሂዱ ፊዱዓ፣ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም፣ አላህ ይቀበላችኋል። ሱጁድ ላይ ያ አላህ በል። ሐጃ አለብህ፣ ያላገባ አለ፣ ያ አላህ በል፣ ሷሊ ሚስት እንዲሰጥህ። ያላገባሻለሽ ያ አላህ በይ፣ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን፣ አንቺ የሱን ምንነት፣ አንተ የሷን ምንነት በደንብ የውስጡን አታክ ትችላለህ። አላህን ግን ለምነው። ታማክራለህ ሰዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ወሻውሩሁም ፊል አምር አላቸው። በነገሮች ላይ ምን በል አማክር፣ ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ፣ የወሰንክ ጊዜ ግን ፈተወከል አለላህ፣ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው፣ አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አለላህ፣ ወደ አላህ፣ ያ አላህ እንደው ኸይር አድርግልኝ፣ አላህ ኸይር ያደርግልህ። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማ፣ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይል አኺር፣ የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡረ ሰለዋቲል መክቱባት፣ ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ፣ ያ አላህ በል፣ ሐጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ፣ ጌታችን አላህ ይወርዳል፣ ኩለ ለይለትን ኢለ ሰማይ ዱንያ፣ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። ሂነ የብቃ ሱሉሱ ለይል አኺር፣ የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል፣ አላህ ግብዣ ያደርጋል። ሙስተዒድ ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ፣ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን ምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጮስ ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓትም ሚነቃ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዑባደቱ ብን ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነ ሌይል፣
ከሌሊቱ ክፍል የነቃ እዛ መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽ ላይ ሆነሻል እህቴ። መን ተአረ ሚነ ለይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዓላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊርሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሐጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገደም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነው። ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዓላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊርሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮ ደግሞ ሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት፣ ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱዐ ሊነፍሲሂ ደአ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማን ሳይሰማ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርጋሉ ሙስተጃበቱን ይቀበሏል አላህ። ኢንደ ረእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት። ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ ልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን፣ አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድሜ የጠየቅከውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድም የጠየቅከውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት አንድ ወንድም የእሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሊን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችዋል። ምን አልኩ? ለከሌ ነው? አዎ መላይካው አሚን ብሎ ለአንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ፈቀድልኛል? 5 ደቂቃ ዱዓ እናደርጋለን። ግን ምን አይሆንም? ሙስተጃብ አይሆንም አይደል? አላህን እንጠይቀዋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዩስተጃቡ ሊአሐዲኩም ማ ለም ያዕጀል። አንዳችሁ ዱዓ አድርጎ አላህ ይቀበሏል እስካልተቻኮለ ድረስ አለ። ምንድነው መልስ ኢዕጃል መቻኮል ምንድነው ሲሏቸው ቀድ ደዐውቱ ወቀድ ደዐውቱ ይላል። ላ የዛሉ ዩስተጃቡ ሊዓብድን አፍወን ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበለዋል ማለም የድዑ ቢኢስሚ በወንጀል እስካለመን ያ አላህ ይህን ቤት ልዘርፍ አመቻችልን አላህ አይቀበልም። የሆነ ነገር ላድርግ አላህ በወንጀል አይተባበርም። ፍትሃ የሆነ ጌታ ነው አላህ። አው ቀጢዐቱ ረሂምን ዝምድናን በመቁረጥ ዱዓ እስካላደረገና ማለም የስተዕጅል እስካልተቻኮለ ድረስ
አላህ ዱዓውን ይቀበሏል ሲሉ ቂለ ያ ረሱለላህ መል ኢስቲዕጃል መቻኮል ማለት ምንድነው ብለው ጠየቁ። ቃለ ቀድ ደዐውቱ ወቀድ ደዐውቱ ፈለም አራ የስተጂቡ ሊ ይሄን ለመንኩት ይሄን ጠየቅኩት አንድ ቀንም ሲቀበለኝ አይቻላቅም። መቻኮል ይሄ ፈየስተሕሲሩ እንደ ዛሊከ ወየድዑ ዱዓ የዚህ ጊዜ ይሰላችና ዱዓውን ያቆማል። ኢስቲዕጃል። ሌላው ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች። ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው። ሰዓት ስላጠረ መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው። ዝናብ ሲመጣ የሚደረጉ ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን፣ ይሄ ዝናብ እኝኝ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል። እኛ ግን እንሳደባለና ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ። ፈኢነላህ ሁወ ደህር ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት። ሰዎች ነው የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይም ዘመን ነው። ሐራም መመገብ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ አላህ ጥሩ ነው ጥሩን ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች መልከ መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ثم ذكر الرجل አንድ ሰው ነው እሱ የጢሉ السفر መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙዱ የደሂ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ይስተጃበ ለው ታዲያ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም እንበላ ወንድሞች። ጨንቁን ወለድ የሚበላ ሰው ልብ በሉ። ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማነው አኼራ ላይ ቅጣት የለውም ቢባል አለው። የለውም አለ ብላችሁ እንዳታወሩ አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላውን ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለኝ ወይስ የኔ ጉድለት አለብን? ያ ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑ አልቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አመስግኖ አወድሶ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋውም አላህን አመስግኖ ነቢዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምን። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ጋፊል ከሆነ ቀልብ ዱዓን አላህ ይቀበል። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ አላሁ አክበር ዘይነ ዱዓ የለም ወንድሜ እንመሰጥ ዱንያን እንወርውራት። ያ አላህ አልቅስ እንደው አሳካልኝ ጨንቅ ብለህ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንጂ ያልክ ዱዓ ሪዘን ወዱላህ ወአንቱም ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛ ሆናችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊልነት እኮ ነው ይሄ። ሌላ ማየት ተመስጠን ዱዓ እናድርግ። ወደ አላህ እንመለስ። አላህን ሁሌን ከጅለው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በሕይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ
አላህ ስብሓነሁ ወተዓላ የሁላችንን ዱዓ አላህ ይቀበለን። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል፣ ይሰማናል፣ እሰጣችኋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ አድርገን። ሐጃችንን አላህ ያውጣልን፣ ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ሥራ ጋር ዕድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ሥራ ጋር ዕድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው፣ ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው።